ግን ደግሞ በዚህ አላበቃም። በ1999 በፈረንጆቹ አቆጣጠር ማለት ነው ኤሎን መስክ ከዚፕቱ ከሸጠ በኋላ ያገኘውን $22 ሚሊዮን ይዞ አዲስ ካምፓኒ ለመመስረት አሰበ። በዚህኛው ደግሞ ለመፍታት ያሰበው ችግር ምን ነበር? ፋይናንሻል ሴክተሩን ከገንዘብ ጋር የተነካኩ ነገሮችን በሙሉ ወደ ኦንላይን ማምጣት ነበረ። ባንክን ሙሉ በሙሉ ወደ ኦንላይን ማዘመን ነበር ሀሳብ። ባንክን ወደ ኦንላይን ማምጣት ስላችሁ አሁን እኛ እንደምንጠቀመው ጀስት ሞባይል ባንኪንግ ሲቢኢ ምናምን ነገር አይደለም። ሙሉ የባንክ ሲስተምን ብድርን እያንዳንዱን አለ አይደለም ያው ስለማላቃቸው ነው። ግን እያንዳንዱን የባንኪንግ ሲስተምን ሙሉ በሙሉ ወደ ኦንላይን ማምጣትና ሙሉ በሙሉ ባንክን ማስቀረት ትራዲሽናል ባንኮችን የማስቀረትን ሀሳብ ይዞ አዲስ ካምፓኒ x.com ብሎ ጀመረ። እዚህ ጋር ባምሯችሁ ይዛችሁ እንድትሄዱ የምፈልገው ነገር በባለፈው ካምፓኒ ሲጀምር $28,000 ብቻ ነበር ያስፈልገው። አሁን ግን ይሄኛውን ካምፓኒ ሲጀምር $10 ሚሊዮን አውጥቶ ነው እየከፈተ ያለውና ምን ያህል ትልቅ ካምፓኒና ትልቅ ቬንቸር እንደሆነ ማሰብ ይቻላል። በዛው አመት ደግሞ ከጎኑ ደግሞ አንድ ተቀናቃኝ ካምፓኒ ነበር ምን የሚባል ኮንፊኒቲ የሚባል እና ገንዘብን በቀላሉ አለ አይደለ በሞባይል ለማስተላለፍ የሚያስብና በዛ ላይ እየሰራ የነበረ አንድ ሌላ ካምፓኒ ነበር። ስለዚህ አሁን በሁለት ወገን ማየት ይቻላል። እዚህ ጋር x.com ኤሎን መስክ የከፈተው ካምፓኒ ነው። እዚህ ጋር ደግሞ ኮንፊኒቲ ሌላኛው እና ፒተር ቴል የከፈቱት ካምፓኒ ነበር። ከዛን አንድ ሀሳብ አሰቡ። ምን ማድረግ ሁለቱን ካምፓኒዎች መርጅ ብናረጋቸውና አንድ ካምፓኒ አድርገን ለሁለቱም ብንሰራ አንድ ላይ የሚል ሀሳብ አመጡና አብሮ መስራት ይጀምራሉ ማለት ነው። ኮንፊኒቲ እና x.com አንድ ላይ መርጅ በማድረግ እንደ አውሮፓውያኖቹ አቆጣጠር በ2002 ዓመተ ምህረት ሁለቱን ካምፓኒዎች መርጅ ያደርጋሉ። ከዛን ደግሞ የዛ ካምፓኒ ሲኢኦ ተደርጎ ኤሎን መስክ ይሾማል ማለት ነው። በመሃል በጣም ብዙ የተፈጠሩ ነገር ቢኖርም ግን እነዚህን ሁለቱን ካምፓኒዎች አንድ ላይ ከተቀላቀሉ በኋላ አንድ ትልቅ ካምፓኒ ወጣው ማለት ያም ፔፓል። በጣም ብዙ ነገር ተፈጥሯል። ኤሎን መስክን ከዛም በኋላ ከሲኢኦነቱ አውርደውት ነበር። እሱም የራሱ ብዙ ሪዝኖች አሉት። ሌላ ጊዜ በሌላ ቪዲዮ ሰራላችኋለሁ። እንደ ፈረንጆቹ አቆጣጠር በ2002 ዓመተ ምህረት ይሄም ካምፓኒ ለኢቤይ ለሚባል ትልቅ ኢኮሜርስ ካምፓኒ ይሸጣል ማለት ነው። እዚህ ጊዜ ፔፓል ሲሸጥ ባለፈው 300 ሚሊዮን ዶላር ሳይሆን $1.5 ቢሊዮን ነበር የተሸጠው። ከኒ ኢማጂን በ1999 የተጀመረ ካምፓኒ በ2002 ማለትም በ3 አመት ውስጥ $1 ቢሊዮን ውስጥ ተሸጠ ማለት ነው። በዚህ ጊዜ ኤሎን መስክ 11.7 የሚሆን ስቴክ ድርሻ ነበረው በካምፓኒው። ስለዚህ ወደ $108 ሚሊዮን not 180 ሚሊዮን ከታክስ በኋላ በእጁ ላይ ቀረ ማለት ነው። አሁን እዚህ ጋር ነው በቃ the craziest የሚባለው ስቶሪውም ጀምረው